የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች ለምናላችሁ የሰዓቱ ዜናችን እነሆ አዳዲስ ጉዳዮች እንደሚከተለው የሚያጋራችሁናል። አበይት ጉዳዮችን ያስቀድመን እናስታውቃችሁ። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት በግዙፉ ብሔራዊ ቴሌቪዥን ጣቢያ ከነበራቸው ኃላፊነት ተሰናብተዋል ወይንም ተባረዋል የሚል መረጃ ሲወጣ ቆይተዋል። ለመሆኑ ዲያቆን ዳንኤል ክብረት ተባረዋል ወይንስ በምክር ቤት ከተሾሙበት ስልጣን በምን መልኩ ተነሱ? የዜናችን ትኩረት ይሆናል። የሀገር መከላከያ ሰራዊት በፋኖ ኃይሎች ላይ ጥቃት መፈጸሙን ይፋ አድርገዋል። የፋኖ ታጣቂዎች በበኩላቸው በክልሉ የተሽከርካሪ እገዳ እንዲቆም ለ5 ቀናት የሚቆይ ክልከላ ማውጣታቸው ተሰምቷል። እንመለስበታለን። ግብጽ በአስመራ የካይሮ ዩኒቨርሲቲ ቅርንጫፍ ልትከፍት ነው እየተባለ ነው። በዚህ ጉዳይ ዙሪያ የግብጽ ሚዲያዎች ያሰራጩት ዘገባ ምን ይላል? እንመለከተዋለን። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ ስለመሆኑ ተሰምቷል። በምዕራቡ ኢትዮጵያ ድንበር አቅራቢያ እየተጋጋረ ነው የተባለው የሱዳን እርስ በርስ ጦርነት በምን ሁኔታ ላይ ይገኛል? እንመለስበታለን። ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት ከስልጣናቸው እንደተነሱ የተለያዩ የሀገር ውስጥና የባህር ማዶ የዜና ምንጮች ሲዘግቡ ነበረ። ሆኖም ለጠቅላይ ሚኒስትሩ አማካሪ ቅርብ የሆኑ ምንጮች ይህ መረጃ የተሳሳተ ነው ሲሉ ማስተባበያ ሰጥተዋል። የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ከፋና ሚዲያ ኮርፖሬሽን የቦርድ ሰብሳቢነት ተነሱ የሚሉ መረጃዎች ሲወጡ ቆይተዋል። ዲያቆን ዳንኤል ክብረት ከኃላፊነታቸው ተነሱ በተባለው ዜና ዙሪያ ወጡ የተባሉ መረጃዎች እንደሚያመላክቱት ከሆነ ዳንኤል ከ4 ወራት በፊት የኢትዮጵያ ብሮድካስቲንግ ኮርፖሬት አዲስ ቦርድ ሰብሳቢ ሆነው በፓርላማ መሾማቸው የፋና ኃላፊነታቸውን ለመልቀቅ ምክንያት የሆነ ጉዳይ ነው እንጂ በጠቅላይ ሚኒስትሩ አሊያም በመንግስት ውሳኔ በፋና ብሮድካስቲንግ ኮርፖሬሽን ከነበራቸው ስልጣን አልተባረሩም ሲሉ አስተባብለዋል። ይህንን ተከትሎ በአንድ ጊዜ የሁለት ግዙፍ ሚዲያዎችን የቦርድ ኃላፊነት መምራት ስላልቻሉ የፋና ሚዲያ ኮርፖሬሽንን የቦርድ ኃላፊነት ለመንግስት ኮሚኒኬሽን ጉዳዮች ሚኒስትሯ እናት አለም መለስ አስረክበው በራሳቸው ፈቃድ ከስራቸው መሰናበታቸው ወይንም መልቀቃቸውን ለጠቅላይ ሚኒስትር አብይ አማካሪ ዲያቆን ዳንኤል ክብረት ቅርብ የሆኑ ምንጮች ይፋ አድርገዋል። የሰዓቱ ዜናችን እንደቀጠለ ነው። የመከላከያ ሰራዊት በወሎ የፋኖ ኃይሎች ላይ ጥቃት መፈጸሙን ይፋ አድርገዋል። በአንጻሩ የፋኖ ታጣቂዎች በበኩላቸው በክልሉ የተሽከርካሪ እንቅስቃሴ እንዲቆም መግለጫ ይፋ አድርገዋል። የመከላከያ ሰራዊት በዛሬው ዕለት እንዳስታወቀው የ11ኛ እዝ ኮር በደቡብ ወሎ ዞን ቦረና ወረዳ እየተንቀሳቀሰ የህዝብን ሰላም ሲነሳ በቆየው ጽንፈኛ ቡድን ላይ ሲል በገለጸው የፋኖ ኃይል እርምጃ መውሰዱን የኮር ዋና አዛዥ ኮሎኔል ገዳ በዳዳ መናገራቸውን የመከላከያ ሰራዊት የሚዲያ ገጽ ዘግበዋል። የሀገርን ሰላም የህዝብን ደህንነት ለማደፍረስ የጥፋት ተልዕኮ አንግቦ ሲንቀሳቀስ ነበር ሲል የገለጸውና ራሱን ምሬ ወይንም ምረት ወዳጆ ብሎ በሚጠራው ግለሰብ የሚመራው የሽፍታ ስብስብ ሲል የጠራው ኃይል በቦረና ወረዳ መካነ ሰላም ከተማ አቅራቢያ ሶዬ ተብሎ በሚጠራው አካባቢ በመከላከያ ሰራዊት እንደዚሁም በክልሉ ጥምር ኃይሎች በተወሰደበት ጠንከር ያለ ማጽዳት እርምጃ እንደ ቅጠል ረግፏል የሚሉ ቃላቶችን ተጠቅሞ ነው በፋኖ ኃይሎች ላይ መጠነ ሰፊ ጥቃት እንደተፈጸመ ይፋ ያደረገው። ከዚህ ባለፈ ኮሎኔል ተስፋዬ መልካሙ የተባሉት የመከላከያ ሰራዊት የጦር መኮንን ግንቦት 20 ቀን 2018 ዛሬ ከንጋቱ 12 ሰዓት ጀምሮ የህዝብ መገልገያ የሆኑ ባንክ ተቋማትን ለመዝረፍና የህዝብን ምርጫ ለማደናቀፍ አቅደው ተንቀሳቅሷል ሲሉ በገለጹት የፋኖ ኃይል ላይ አስቀድመው በተጠና በተቀናጀ ጥቃት እጁን መሳሪያው ላይ ሳያነሳ ሙሉ በሙሉ ተደምስሷል፣ ተመቷል ስለማለታቸውም የመከላከያ ሰራዊት ገጽ አስነብበዋል። ከዚህ በተቃራኒው የፋኖ ታጣቂዎች በበኩላቸው በክልሉ የተሽከርካሪ እንቅስቃሴ እንዲቆም የ5 ቀናት ክልከላ ማውጣታቸውን ይፋ ባደረጉት መግለጫ አስታውቀዋል። የተፋፋመ ውጊያ እየተካሄደ ባለበት በዚህ ወቅት ምርጫ ለማድረግ ዝግጅት ተጀምሯል ያለው የአማጺው ቡድን መግለጫ በዚህ መሃል መንግስት ከባባድ መሳሪያዎችን እያስወነጨፈ ነው፣ በንጹሃን ላይም ጥቃት የተፈጸመ ነው ሲል ወንጅለዋል። በዚህ መነሻም ከነገ አርብ ጀምሮ ለ5 ተከታታይ ቀናት ከአምቡላንስ በስተቀር በክልሉ ሁሉም አካባቢዎች የተሽከርካሪ እንቅስቃሴ እንዲቆም ወስነናል ሲል ይፋ አድርገዋል። ይህንን ተከትሎ በአንዳንድ የክልሉ አካባቢዎች በተለይም በሰሜን ወሎ፣ ደቡብ ወሎ፣ በምዕራብ ጎጃምና በሰሜን ጎጃም አካባቢዎች የተሽከርካሪ እንቅስቃሴዎች መስተጓጎሉን የሚያመላክቱ መረጃዎች እየወጡ ነው። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። ግብጽ የካይሮ ዩኒቨርሲቲን ቅርንጫፍ በአስመራ ከተማ ልትከፍት ስለመሆኑ የሀገሪቱ ሚዲያዎች ዘግበዋል። በርከት ያሉ የግብጽ ሚዲያዎች ሀገሪቷ በኤርትራ የካይሮ ዩኒቨርሲቲ ቅርንጫፍ ለመክፈት የቀረበውን እቅድ ሙሉ በሙሉ አጽድቀዋል ሲሉ ዘግበዋል። ይህ ውሳኔ ለኤርትራ ወሳኝ ስትራቴጂክ ጥቅም ነው ሲሉ የጠቆሙት የግብጽ ሚዲያዎች የከፍተኛ ትምህርት ተቋማትን ጥናትና ምርምር እንደዚሁም የቀጠናዊ ትብብር ለማጠናከር ወሳኝ ዘርፍ የትምህርት ሴክተር ነው ሲሉ በአሰራጩ ዘገባ ትተዋል። ከዚህ ባለፈ የኃይል አስተላለፎች በፍጥነት በሚቀያየርበት አፍሪካ ቀንድና የቀይ ባህር ኤርትራ ከግብጽ ጋር በተቋማዊ ትስስርና ምዕራባውያን ሶፍት ፓወር ብሎ በሚጠሯቸው ዘርፎች ያላትን ትብብር ለማጠናከር ያግዛታልም ሲሉ ዘግበዋል። የግብጽ ዩኒቨርሲቲዎች ሉዓላዊ ምክር ቤት የተባለ ተቋምም በቅርቡ በተደረገ የምክር ቤት ስብሰባ የካይሮ ዩኒቨርሲቲ በአስመራ ቅርንጫፍ እንዲከፍት የቀረበውን ሀሳብ መቀበሉን የተባለው የግብጽ ሚዲያ ዘግበዋል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት በነበራቸው ንግግር የኢሳያስ አፈወርቂ መንግስት በአስመራ አንድ ዩኒቨርሲቲ ብቻ ነበረችው፣ እርሷንም ዘግቷታል ሲሉ በሀገሪቱ ተቋማት እያደር የመነመኑ የመጡበት ሂደት እንዳለ መናገራቸው አይዘነጋም።
የሰዓቱ ዜናችን እንደቀጠለ ይገኛል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ ስለመሆኑ ይፋ አድርገዋል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩርሙክ ከተማ እየተቃረበ ስለመሆኑ በዛሬው ዕለት ይፋ ያደረገው መግለጫ ያሳያል። የሱዳን ትሪቡን እንደዘገበው ጦሩ ወደ ስፍራው እያመራ ያለው በአካባቢው ያሉና የአማጽያን መጨረሻ ምሽጎች ሲል የገለጻቸውን ቦታዎችን ከተቆጣጠረ ማግስት ነው። የሱዳን ጦር 4ኛ እግረኛ ክፍለ ጦር ባወጣው መግለጫም የጦር ኃይሉ ከአጋር ኃይሎች ጋር በመሆን በኩርሙክ ዙሪያ የነበሩትን የመጨረሻዎቹን የአማጽያን ምሽጎች ማውደማቸውንና ከተማዋን ለመቆጣጠር መቀረባቸውን ገልጸዋል። ጦሩ አክሎም ከኩርሙክ በስተደቡብ በሚገኘው አልባርካ ጣቢያ ላይ በፈጥኖ ደራሽ ኃይሎች የተሰነዘረውን ጥቃት ማክሸፉንም ይፋ አድርገዋል። በዚህ ጥቃት ወቅት በፈጥኖ ደራሽ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱ እንደዚሁም በርካታ የጦር ተሽከርካሪዎችንና ወታደራዊ ቁሳቁሶችን መማረኩንም ገልጸዋል። እንደ ዘገባው ከሆነ የሱዳን ጦር ኃይሎች በከተማ ውስጥ ያሉ ተዋጊዎችን ለመክበብ አልመው በዘረጉት ባለ 2 አቅጣጫ ስትራቴጂካዊ ጥቃት ከሰሜንና ከደቡብ አቅጣጫዎች ወደ ኩርሙክ እየገሰገሱ ይገኛሉ ባይ ነው። ጦሩ በዚህ ሳምንት መጀመሪያ ላይ ኩርሙክ ደቡባዊ ዳርቻ የምትገኘውን የአልባርካ አካባቢን መልሶ መቆጣጠሩን አስታውቆ ነበር። በተጨማሪም ባለፈው ማክሰኞ ዕለት ከከተማ በስተሰሜን ምስራቅ ወደሚገኘው የቄሳን ወረዳ ውስጥ ያሉ አዲና አቡዳቅላን ጨምሮ 4 ቦታዎችን መቆጣጠሩንም ይፋ ማድረጉ ይታወሳል። የሱዳን ጦር ከፈጥኖ ደራሽ ኃይሎች ጋር የተባበሩ ተዋጊዎችን እስከ ዓለም አቀፉ የኢትዮጵያ ድንበር ድረስ ማባረራቸውን ጨምሮ በመግለጫ መጠቆሙን የአዲስ ስታንዳርድ ዘገባ ያሳያል። በሱዳን የብሉ ናይል ግዛት በኢትዮጵያ ድንበር ላይ ወደምትገኘው ኩርሙክ ከተማ በመጋቢት ወር ላይ በፈጥኖ ደራሽ ኃይሎችና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወይም SPLM-N ጥምረት መያዙ ይታወሳል። ከተማዋ ለኢትዮጵያ ባላት ቅርበትና በግጭት በተናወጠው በዚህ ቀጠና ውስጥ ቁልፉ መሸጋገሪያ በመሆኗ ስትራቴጂካዊ ጠቀሜታዋ ከፍተኛ እንደሆነ በስፋት ተዘግቧል። ወደ መጨረሻው ጉዳያችን እናምራቸው። ኢትዮጵያዊው የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኢቦላ ወረርሽኝ ወደምትታመሰው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ማምራታቸውን ይፋ አድርገዋል። ዶክተር ቴድሮስ አድሃኖም ወደ ዲሞክራቲክ ሪፐብሊክ ኮንጎ የመጡት በሀገሪቷ የኢቦላ ቫይረስ ወረርሽኝ በከፍተኛ ሁኔታ በተስፋፋበት ወቅት ነው። ዋና ዳይሬክተሩ ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ማቅናታቸውን ከገለጹ በኋላ የኢቦላ ወረርሽኝ በድጋሚ በሀገሪቷ አገርሽቷል ሲሉ ለዓለም አቀፉ ማህበረሰብ አስታውቀዋል። በዲሞክራቲክ ሪፐብሊክ ኮንጎ የኢቱሪ ግዛት ደግሞ የችግሩ ዋነኛ ሰለባ ስለመሆኗ የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም መረጃ ያሳያል። ዶክተር ቴድሮስ አክለውም ከዓለም ጤና ድርጅት WHO ቡድኖቻችን ከአጋሮቻችንና የጤና ባለሙያዎችን ጋር በመሆን በስፍራው እገኛለሁ ብለዋል። የድርጅቱ ዋና ዳይሬክተር ቀጥለውም ይቺ ሀገር የኢቦላ ወረርሽኝን 16 ጊዜ ድል አድርገዋለች፣ 17ኛው ጊዜም ከዚህ የተለየ አይሆንም፣ ነገር ግን አሁን በጋራ መነሳት አለብን ሲሉ ለዲሞክራቲክ ሪፐብሊክ ኦፍ ኮንጎ የጋራ ጥሪ ማቅረባቸው ተሰምተዋል። ውድ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።